ሰላም 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 ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች የጨረቃዋ ደስታ የሚያስደስታችሁ የጨረቃ ፋሚሊዎች እንደምን ከረማችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ አብዛኞቻችሁ ማታ ያስደሰተ ቪዲዮ ሁላችንንም በጣም ደስ ያሰኘ ቪዲዮ ነበረ የተለቀቀው። አብዛኞቻችሁ በደንብ አይታችሁ ብዙ ኮመንቶች መቼም አይለያዩም፣ ድሮም አልተለያዩ፣ መጀመሪያም አልተጣሉ የሚሉና በጣም ደስ የሚሉ ኮመንቶችን እያየን ነበረ። ልክ እንደዛው ሃይሚን የሚያደንቁ ልክ እንደዛው ብሩኬንም ጀግና ነው ለዓላማው ትጉ ጎበዝ ወንድ ቆራጥ እንደሆነም እየተናገራችሁ የነበራችሁ በጣም ብዙ ኦዲየንሶቻችን አላችሁ። ፈጣሪ አክብርልኝ ብያለሁ። በዚህ አጋጣሚ እንደ ጥፋተኝነት ሁለቱንም እየወቀስን የመፍትሄ ሀሳብ ናቸው ብለን የምናስባቸውን ነገሮች ወደ እናንተ እያቀረብን ዊናም የቻለውን ነገር እንዲያደርግ እሙሽም ጋሽም ፍጹም ኤቭሪቲንግ ሁሉም የቻሉትን እንዲያደርጉ የተለያዩ ሀሳቦችን አንስተን ትናንትና ቪዲዮ ሰርቼ ነበረ። እዛም ቪዲዮ ላይ ገብታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያያችሁ ሀሳብ አስተያየታችሁንም ኮመንት ላይ እየሰጣችሁኝ የነበራችሁ ኦዲየንሶች ያላችሁ እናንተንም ከልብ አድርጌ አመሰግናለሁ። የዛሬውን ቪዲዮ እስከ መጨረሻው ማየት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ እንግዲህ የማታውን ቪዲዮ ሞቅ ደመቅ አድርገን እንጀምራለን። እንግዲህ ፋሚሊዎች አብዛኞቻችንን ያስደሰተና በጣም ደስ የሚልም ነገር ስለነበር ማታ ያየ ነው። ብሩኬ ወደ ቡታጅራ የመጣበትን አላማ በጣም ብዙ የለፋበትን ነገርና ለሃይሚ ምን ያህል ያስብ ምን ያህል የወዳት ምን ያህል ወደፊትን ያልም እንደነበረ የሚያሳይ ቪዲዮ ነበር የትናንቱ። በቃ አብዛኞቻችንን በደንብ አድርጎ ያስተማረና ስለ ብሩኬ የተወሰነ ነገር የጨመረልን ነገር ያየነው ትናንትናና በጣም ብዙ ተከራክር ያለው እኔም በጣም ብዙ ተናገር ያለው መጀመሪያ ላይ ብሩኬ ጥፋተኛ ቢሆንም ከዛ በኋላ እውነቱን ካወቁ በኋላ ወይም ደግሞ እዩ ጋር ያለው ነገር ውሸት እንደሆነ የብሩኬ ልጅ እንዳልሆነና የብሩኬ የእዩን ልጅ አባት ካወቅኩኝ በኋላ ሁሉም ነገር ርግፍ አድርጌ ትቼ ወደ ብሩኬ ሆኜ ሃይሚን መቆጣት ምናምን ጀምሬ ነበረ። ነገሮች በዚያ ያክል ይሰፋሉ ብሎ እሱም እንዳላሰበ እንዳልጠበቀ እኔም ደግሞ ይሄን ያህል ሰፊ ደረጃ ይደርሳል ብለን ማናችንም አልጠበቅንም ነበርና የትናንትናው ቪዲዮ በጣም ደስ ይል ነበር፣ በጣም ያስቅ ነበር። የሆነች ቦታ ላይ አስቃኛለች። ከ19 እስከ 22 ያሉት ደቂቃዎች ላይ መሀል ላይ ስናወራ ምናምን ሲያወሩ የነበረው ፓርት በጣም እያሳቀኝ የነበረ ነገር ነው። እኔ እንደውም ከዩ ጋር የተፈጠረው ነገር እኔም ጋር ሊፈጠር ይችላል፣ ችግር አለ። እንደውም እንደዛ እና ድንገት እኔም ማረግዝ ይሆናል እወልድልሃለሁ አይነት ነገር ሲያወሩ በጣም የሚያስቅ ሙድ ነበረው። እኛም የምንፈልገው እሱን ነበር። እቺ ቤት አልቃ እናንተ ተጋብታችሁ ወልዳችሁ ከብዳችሁ የምትኖሩበት ቤት ያርጋት። እንደውም እኔ ሀሳቡ እሱ ነው። መጀመሪያም የብሩኬ ሀሳብ እሱ ነበረ። አብዛኞቻችሁ እንደተረዳችሁት እኔም እንደተረዳሁት በቃ ተጋብተው ወልደው ወደፊት ህይወታቸውን አልመውበት ብሩኬ የሰራው ቤት ነበርና ይህን ቤት በስጦታ መልክ ለሃይሚ እንዳበረከተላትና ግን አሁንም ውስጣቸው የሆነ ነገር እንዳለ የሚያሳይ ቪዲዮ ነበር የተዳንቱና አሁንም ነገሮች ቢቀሩ በቃ ባይነኝ እኔ የነበሩት ነገሮች ቢተው ብዙ ነገር ትታችኋል፣ በጣም ብዙ ነገር አልፋችኋልና ቢታለፍ በቃ ቢተው ጥሩ ነገር ነውና ሃይሚ እኔ እኮ እንደ ጓደኛ መቀጠል እንችላለን፣ እኔ እንለያይ ያልኩት የፍቅር ግንኙነታችን እንድናቆም ነው፣ ከወደፊት ባሌ ጋር እንድኖርበት ነው የምሰጠኝ ምናምን አይነት ነገር እያወራች ነበርና ያ ጓደኝነት እንደ አዲስ ጀንጂኔሽ ጠበሸሽ ምናምን የሚሉ ነገሮች ነበሩና ብቻ በጣም ፈን የሚያደርጉ ቪዲዮዎች ቃላቶች ነበሩ ቪዲዮ ላይ። በጥቅሉ በቃ ሲጀመር አልተጣሉም የሚለው ኮመንት በጣም ይገልጻቸው ነበረ። የሆነ ኮመንት አይቻለው እና እነሱ ገጻባ ሲጀመር አልተጣሉም እነዚህ ልጆች ምናምን በላይ ኮመንቶች እና በጣም በቃ የተጣላ ሰው እንደዚህ አይደለም። በቃ የተጣላ ሰው እንደዚህ አይደለም። ብዙ ብትሆኑም ብዙ ብታደርጉም ብዙ መስዋዕትነትን ብትከፍሉ ለእንደዚህ አይነት ፍቅር ነው። የሆነ ከክፉ ይጠብቃችሁ ማለት አይደለም። እኔ ምንም አይደለም። ደግሞ ተነጋግራችሁ ይመስላል ነጭ ለብሳችሁ መታችሁ ስጦታህን ለብሳ መታ አምሮብሻል አትለኝም እንዴ ሁላ ጠይቃለች። እንደበፊቱ ትኩረት አድርገህ ስላልጠየቅካት ስላልተናገርካትም ቅር እያላት ነው ማለት ነውና ትወዳለች። አንተም እንደዛው እንደምትወዳት ሁላ አብዛኞቻችን በቃ ከፊታችሁ የምናነበው ከተግባራችሁ የምናየው ከቃላታችሁ የምንረዳው ነገር አለና
የሁለታችሁም ጋር ስሜት እንዳለ ግልጽ ነው። አሁን ያለፈው ነገር አልፏል። ሀብትሽ በብዙ ነገር እያገዘ እንደነበረ ተናግረሃል። እዚህም ነገር ላይ ተጨምሮበት እሙሽም ተጨምራ ነፍሴም ቢሆን ያሉ ማገዝ ያለበት መሆን ያለበትን ነገር ለማድረግ ነገሮችን ጊዜ ሰጣችሁ ሀይሚም ቢሆን ተረጋግተሽ ብታስቢ ነገሮች አሁን እየሄድሽ ያለሽበት መንገድ ጥሩ ነው። ትናንትና ከትናንት ወዲያ እንደዛ ድርቅ ብለሽ ነገሮችን ለውሳኔ ከመግፋትና ወደ አሁን አቅጣጫ ነገሮችን ከመምራት ተረጋግቶ ማሰቡ አለ አይደል? ብሩኬን የመሰለ ሰው እሙሽን የመሰለች እናት ጋሽዬን የመሰለ አባት እያላችሁ እንደዚህ ችግሩን ማስፋት ወይም ደግሞ ማግዘፍ ከናንተ አይጠበቅምና በጣም እኔ ትናንትና ዝም ብሎ የሰማኋቸው ነገሮች ነበሩ። ሎሬንስም ለማጋራት ሞክሬያለሁ ትናንትና ቪዲዮን ያያችሁ ሰዎች እና የውጭ ፕሮሰስ ምናምን ሌላ ሰው ጋር የመሄድ ሀሳብ ምናምን የነበራት አይነት ነገር ብቻ ሲወራ ሰምቼ ለእናንተም ለማጋራት ሞክሬ ነበረ። እርግጠኛ አይሁን አይታወቅም። ነገሮችን ይበልጥ አጣርቼ ለመምጣት አሁንም የቻልኩትን ጥረት አደርጋለሁ። ምክንያቱም ትናንትና የነበሩት ቪዲዮዎች ላይ አብዛኞቹ ቪዲዮዎች የሆነ ቦታ ተጠርታ የረፈደባት ነው የምትመስለው ብያችኋለሁ ሀይሚን እና አብዛኞቻችሁም ሀይሚ ምንም ጥፋት የለባትም ምናምን ስትሉ ነበረ። ጥፋት የለባትም። መጀመሪያ ላይ ግን ብሩኬ ስላጠፋ ይህን ያህል ርቀት ደግሞ መጓዝ የለባትም። ለምን ብዙ መስዋዕትነት የከፈሉለት ፍቅር ነው ያለው እዚህ ጋር በጣም ብዙ የሆኑለት ፍቅር በጣም ብዙ ምሳሌ የሆኑ ልጆች ናቸው እና በዚህ ልክ ነገሩ ማግዘፍ ተገቢ አልነበረም ብዬ ስላሰብኩኝ ነው እንደዛ ያልኩት። የሆነ የቸኮለችበት ነገር አለ። ሁሉም ቪዲዮ ላይ ስለመለያየት ነው የምታወራው። እሙሽም ፊት ጋሽዬም ፊት ነገሮችን ወሰብሰብ አድርጋ ሁለቱም መሀል ያለውን ጋፕ ለማስፋት ሁለቱ መሀል ያለው ነገር ትንሽ የሚያሰፋ ሰላማቸውን የሚነሳ ነገር ነው በተደጋጋሚ ስትናገር እና ሲሆን የነበረው ለዛ ነው ተጠርጣሪ ያረፈደች ነው የምትመስለው ምናምን ብዬ የተናገርኩት እና በዚህም ቅር ያላችሁ ሰዎች ልትኖሩ ትችላላችሁ። የመፍትሄ ሀሳብም አይሆንም ይሄ እንደዚህ አይሆንም ብላችሁም ቅር ያላችሁ ትችላላችሁ። እናንተንም በጣም አድርጌ ይቅርታ ጠይቃለሁ። እኛ የሁላችንም ፍላጎት ብሩኬና ሀይሚ ያላቸው ግንኙነት ከዚህ ከድሮ የበለጠ ፍቅር በፍቅርና ደስታ በደስታ ሆነው እንዲቀጥሉ በቃ በጣም ስለምንወዳቸው በጣም ስለምናደንቃቸው እኔም የእነሱን አንድነትና ሰላም ፍቅር ስለምፈልግ ነው በጣም ብዙ ጊዜ እንደዚህ አይነት ነገሮችን የማደርገውና ቪዲዮዎች የምቀርጸውና እንዲህ ፋሚሊዎቼ ቅር ያላችሁ ሀይሚ ጥፋተኛ አይደለችም ብሩኬ ምንም አላደረገም ወገንተኝነት አያስፈልግም። በተቻለን አቅም ሁላችንም ሁለቱንም ወደ እርቅ ለማምጣት መሞከር ነው። የሆነውን ጥፋት ቦታ ላይ እየተወቀሰ ይሄኛውም ጥፋተኛው ቦታ ላይ እየተወቀሰ ሀይሚ እንዲያደርገ ብሩኬ እንዲያደርገም አይባልም። ምክንያቱም እነዚህ ልጆች አንድ ናቸው። በቃ በምንም ታምር ይሄ የትናንትናው ቪዲዮ በደንብ አድርጎ ተናግሯል። በደንብ አድርጎ ውስጣቸውን አሳይቶናል። ቃላታቸው፣ ተግባራቸው የሚሆኑት እንትናቸው ምናምን ሁሉ ነገራቸው ሁለቱ አንድ እንደሆኑ የሆነ ምንም ነገር አይለያያቸውም። በቃ የሆነ እግዚአብሔር ያጣምረው ማንም ያለያየው የሚል ኮመንት አይቻለሁ እና በቃ የምትሰጡት ኮመንት አብዛኞቻችሁ ቪዲዮን የሚገልጽ ነው። በቃ በደንብ አድርጎ ማለት ነው በደንብ አድርጎ ቪዲዮን የሚገልጽ ነው። በቃ ብሩኬ ጀግና በጣም ጥሩ ሀሳቢ ነገን ንቃተልን ያለው ሰው ነው እንደሆነና ነገ ከነገ ወዲያ ሴት ልጅ እየኖረች ነገን ማሰብ ነው የምትፈልገው። አሁንም ይሄንን አሁን ያለችበትን ታይም በደንብ አድርጋ እየኖረችው ነገዋንም ማሰብ ነው የምትፈልገው። ወንድ ልጅ ብዙ ጊዜ ግንኙነት ላይም አለ ይሄ ሪሌሽንሺፕ ውስጥም የሚያጣላ ነገር ነው በጣም ብዙ ጊዜ ማለት ነው። ሴት ልጅ ዛሬ ላይ ደስታዋን ትፈልጋለች። በጣም ብዙ ነገሮቿን ማድረግ ትፈልጋለች። የተለያዩ ነገሮች አሉ በቃ አሁን ላይ የሚያኖሯት የሚያስደስቷት ነገሮች። ወንድ ልጅ ግን አሁን ላይ የሚያስደስቱትን ነገር ትቶ ነገ ላይ ትልቅ ቤተሰብ ስለሚገነባና ቤተሰብ ስለሚኖረው እነዛን ነገሮች ማስቀደም ይፈልጋል በጣም ብዙ ጊዜ ማለት ነው። እንደዚህ እናድርግ እንደዚህ እንሁን እንደዚህ አይሆንም ሲል ጸብ ይፈጠራል። ዛሬ እንደዚህ ነው ነገ እንደዚህ እናድርግ ከነገ ወዲያ አይሆንም ሲል ጸብ ይፈጠራል። ምክንያቱም እሱ አይሆንም የሚለው ዛሬ ነገ ከነገ ወዲያ ነገሮችን ስለሚያስብ በጣም ብዙ ወንዶች ጋር በጣም ብዙ ሪሌሽንሺፕ ውስጥ ያለ ነገር ነው ይሄ ነገር ሴት ልጅ ግን አሁን እየኖረች ነገዋንም ማሰብ ትፈልጋለች። አሁንም እየኖረች ይሄ ደግሞ ትንሽ ከበድ የሚል ነገር ነው ከብዙ ነገር አንፃር ማለት ነውና ብሩኬ በጣም ብዙ የሆነና በጣም ብዙ ያደረገ ልጅ ነው። ለፍቅር ግንኙነታቸው ለነበራቸው ጊዜ ለሁሉም ነገርና በጣም ብዙ መስዋዕትነት የከፈለ በጣም ደስ የሚል የሚወደድ በራሱ የሚተማመን
በጣም ጀግና ልጅ ነው እና በዚህ አጋጣሚ ብሩኬን ሳናደንቅ ማለፍ አንችልም። ለተፈጠረው ነገር በሙሉ የጥፋቱ መነሻም መጀመሪያ ላይም እሱ ቢሆን የመጣበት ዓላማ እሱ ብቻ እንዳልነበርና ነገሮችንም እያስተካከል ያንን ነገር እዛው በውስጥ ጨርሶ ወደዚህኛው ቶሎ መመለስ ፈልጎ የነበረ መስሎት ይሆናል። ነገሮች ወሰብሰብ ብለው ተጋነው ወዳልተጠበቀ አቅጣጫ ሄደው ይሆናል ለዚህ የበቃውና ችግር የለውም። ሁሉም ነገር አልፏል። አሁን ትልቁና ወሳኙ ነገር ሀይሚ የተፈጠረውን ነገር ብሩኬን ተጠግታ ማውራትና እኔ እንጃ እኔ ባይወራው ደስ ይለኛል። የትናንቱን ነገር ቢደገም ነው ደስ የሚል። በቃ መወራትም የለበትም ብዬ ነው ማስበው። ድጋሚ መነሳት የለበትም። ይቺ ልጅ ከመሃላቸው ከወጣች ሰላም ነው። እኔ ብያለሁ መጀመሪያ እዩ የምትባል ልጅ መሃላቸው መኖር የለባትም፣ መውጣት አለባት። ታስራም ቢሆን ብያለሁ፣ ታስራም ቢሆን ማለት በቃ መጥፋት አለባት ብዬ የተናገርኩት ለዛ ፍፄ ይሶኪ አጠገቡ ያሉት ሰዎች በሙሉ ሁሉም በተቻላቸው አቅም እዩ የምትባል ልጅ መሃላቸው እንዳትገባ ካደረጉ ብሩኬና ሀይሚ ሰላም የማይሆንበት ምንም ምክንያት የለም ብዬ በግልጽ ተናግሬ ነበር። ይኸው ጠፋችሁ ለ3 ቀን። እነዚህ ልጆች ዛሬ ቀስ በቀስ ወደ ምን ተመለሱ? ወደ ሰላማቸው ተመለሱ። ከአንድ ቪዲዮ ወደ አንድ ቪዲዮ፣ ከአንድ ቪዲዮ ወደ አንድ ቪዲዮ ራሳቸውን እያረጋጉና ሰላማቸውን እየመለሱ ነው የመጡት እና አሁንም ቢሆን ሀይሚሻ ተረጋግተሽ ነገሮችን ለማስተካከል ቀስ ብሎ ማሰብ ጥሩ ነው። በቃ ያለፈውን ነገር መተው። ብሩኬ ምንም ነገር እንዳደረገ እኛ እርግጠኛ ነን። በቃ እኛ እርግጠኛ ነን። እኛ እናሳምንሽ ነገሮችን። እዩን ማመን፣ እዩን መሰምቶ መከተል። እዩ ብቻ ያለችው ነገር ካልሆነ ማለት ይሄ ተገቢ አይደለም። ምክንያቱም አንቺ በጣም ብዙ ጊዜ ከረምሽው፣ በጣም ብዙ ጊዜ አብሮሽ የነበረ ፍቅረኛ ነው። እሱን ነው እንጂ የምታምኚው እኛን አይደለም፣ እዩን አይደለም፣ እነ ቢኒያምን ኤቭሪቲንግ ነው ፍፄን አይደለም። ብሩኬን ነው ማመን ያለብሽ። 3 እና 4 ዓመት አብሮ ከአንቺ ጋር የከረመ በጣም ብዙ ከሴቶች ጋር እኮ በጣም ብዙ ግንኙነት ነበረው። የዛኔ አምነሽው አልፈሻል። አሁን እንዳታምኚ ምንም የሚያደርግሽ ነገር የለምና ነገሮችን ሶልቭ አድርጋችሁ ለማስተካከል ሞክሩ። ሁሉም ነገር እዚህ ጋር ቆሞ የነበራችሁ ፍቅር እጥፍ ድርብ ሆኖ ሳቃችሁ፣ ደስታችሁ 3 እጥፍ 4 እጥፍ ሆኖ ማየት ነው የምንፈልገው እኛ። በቃ የትናንቱ ቪዲዮ ነገ በእርቅ እንዲደገም ደግሞ እንፈልገዋለን። ስለዚህ ፋሚሊዎች እኔ ሁሉንም ነገር የማደርገው ከብሩኬና ከሀይሚ ሰላም አንጻር ነው። ከዚህ ቀጣይ በሚመጡት ቪዲዮዎች ላይ በጣም ደስተኛ ሆኖ እጥፍ ድርብ ሆኖ እንዳልኳችሁ ፍቅራችሁ ሁሌም አስተማሪና የሆነ የሚገዛ የሚያስቅ ነው። ሳንፈልግ ፈገግ የሚያስብለን ቪዲዮ ነው። እኔ የዛሬው ራሱ እንዳልኳችሁ ነው። በቃ የሆነ ሳንፈልግ እየሳኩ ነው የነበረው፣ እያየሁት የነበረው እብድ ነህ ወይ እስኪባል ኤርፓድ አድርጌ ስለነበር እና እንደዛ ነው አንዳንድ ጊዜ እና ይህንን ፍቅራቸውን ላለማጣት ጊዜያቸውንም እንዳያባክኑት በዚህ መልኩ ጋፓቸውም እንዳይሰፋ ሀይሚ ተረጋግተሽ ነገሮችን አስበሽ ወደ ሰላማችሁ መታችሁ ነገ ከዚህ በላይ የምንስቅበትን ቪዲዮ ይዛችሁልን እንድትመጡ እንጠይቃለን። እንግዲህ ፋሚሊዎቼ በቀጣይ ቪዲዮ እንገናኛለን። ለዛሬ ነበረኝ ቆይታ እዚህ ጋር ይበቃል። ሰላም ቆዩልኝ።